የከተማ ልማታዊ ሴፍቲኔት ፕሮግራም ዜጎችን ወደ ቋሚ ስራ ዕድል ተጠቃሚነት ለማስገባት የሚያግዝ ዕድል በመሆኑ የሶስተኛ ዙር የከተማ ልማታዊ ሴፍቲኔት ፕሮግራም ተጠቃሚ ዜጎች በቀጣይ 3 ዓመታት ውስጥ ከሚያገኙት ገቢ 20 በመቶ በመቆጠብ ወደ ቋሚ ገቢ የሚያስገኝ ስራ ላይ ለመስራት መዘጋጀት እንዳለባቸው ተነግሯል። በማስጀመሪያ መርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ እርዳታንና ድጋፍን እንደ ዕድል በመጠቀም ከተረጅነት ነጻ መውጣት እንደሚገባ ገልጸዋል። በዚህ ፕሮጀክት ውስጥ እየሰራችሁ ያላችሁ ወይም ለመስራት የተዘጋጃችሁ እህቶቻችንና ወንድሞቻችን ዋናውና ትልቁ መልእክታችን በእርዳታ የሚያድግ ሀገር እንደሌለ እናውቃለን። በእርዳታ እናድጋለን ብለንም አናስብም። ነገር ግን የምናገኘው ሀብትና የምናገኘው ድጋፍ ለልማት በመዋል የበለጠ ከልማቱ በዘለቄታዊነት ተጠቃሚነትን ለማረጋገጥ የምንችልበትን እድል ይፈጥርልናል የሚል እንጂ በሴፍቲኔት ታቅፎ ረጅም ጊዜ በመቆየት ወይም ደግሞ በእርዳታ የምናገኘው የኢኮኖሚ መሻሻል ወይም እድገት ሊኖር ይችላል ብለን አናስብም። ከዚህ አኳያ የሚገኝ ሀብት ሁሉ የምናገኘው ድጋፍ ሁሉ ለስራ መዋል ይገባናል የሚል ትልቅ እምነት አለ። አዲስ አበባ ከተማ በአንደኛና በሁለተኛ ዙር የከተማ ልማታዊ ሴፍቲኔት ተጠቃሚ ዜጎችን ወደ ቋሚ የስራ ዕድል በማስገባት ተሞክሮ መሆን የሚችል ስራ መስራት መቻሏንም ገልጸዋል። ለሌሎች ከተሞችም ምሳሌ በመሆን ደረጃ አዲስ አበባ ከተማ ግንባር ቀደም ሚናዋን ስትጫወት ቆይታለች። በመጀመሪያው ዙር ከ415,000 በላይ ዜጎች በዚህ ፕሮጀክት ታቅፈው ተመርቀው በቋሚ የስራ መስክ እንዲሰማሩ ከማድረግ አንጻር ትልቅ ስራ በመሰራቱ ስኬታማ የሆኑ ጊዜዎችን አሳልፈናል። በሁለተኛው ምዕራፍም በተመሳሳይ ሁኔታ ወደ 107,000 የሚሆኑ ዜጎችን በማቀፍ ስራውን በተለይም በእነዚህ በልማታዊ ሴፍቲኔት ፕሮግራም በመጀመሪያው ኮምፖነንት ብለን የምንጠራው የፐብሊክ ወርክ እያልን በምንጠራው በእነዚህ በአምስቱ ዘርፎች ላይ በማሰማራት እነዚህንም በማስመረቅ ወደ ቋሚ የስራ በማሸጋገር ዘለቄታዊ የሆነ ህይወታቸውን ሊመሩ በሚችሉበት ሁኔታ ማስገባት ማሰማራት የተቻለበት ሁኔታ የቅርብ ትዝታችን ነው። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ የፌዴራል መንግስት በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች በሴፍቲኔትና የስራ ፕሮጀክት መርሃ ግብር ተጠቃሚ ማድረግ የሚያስችል መሆኑንና ይህም ቀደም ሲል ከነበረው አሰራር የተለየ እንደሆነ ገልጸዋል። በነዋሪዎቻችን ላይ በዜጎች ላይ በተለይ ደግሞ በዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ላይ የሚኖረውን የኑሮ ጫና ለመደገፍ ታስቦ የተቀረጸ ፕሮግራም ነው። ይሄኛው ፕሮግራም እንግዲህ ከሌሎቹ ለየት የሚያደርገው የፌዴራል መንግስት በቀጥታ እነዚህን ዜጎች በከተማ የሚገኙ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የኑሮ ውድነት፣ የኑሮ ጫና የሚያስከትለውን ጫናዎች ለማቃለል በቀጥታ የፌዴራል መንግስት የሚመድበው በጀት ነው ማለት ነው። የቀደም ሲል የነበረው በወርልድ ባንክ ድጋፍ የሚደረግ የከተማ ልማታዊ ሴፍቲኔት ፕሮግራም ነው የነበረው። አሁን እንዳልኩት የከተማ ልማታዊ ሴፍቲኔቱ በመንግስት በጀት የሚደገፍ መሆኑ ነው አንዱ ለየት የሚያደርገው። በከተማዋ በቀጥታ ድጋፍና በከተማ ልማታዊ ሴፍቲኔት ፕሮግራም ከ154,000 በላይ ዜጎች ተጠቃሚ እንደሚሆኑም ገልጸዋል። በዚህኛው ዙር በከተማችን በቀጥታ ድጋፍ በቀጥታ ቤት የሚደገፉት ነው እነዚህ 24,923 ናቸው። በሌላ መልክ ደግሞ በልማት በከተማ ልማት ስራ ላይ በመሳተፍ ዛሬ እዚህ እንዳስጀምር ነው በመሳተፍ ደግሞ ተጠቃሚ የሚሆኑት 135 የሚሆኑ ነዋሪዎች ናቸው ማለት ነው። በድምር 154,000 በላይ የሚሆኑ የከተማችን ነዋሪዎች በዚህኛው ምዕራፍ ተጠቃሚ የሚሆኑበት ነው።